ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ እንደሚታወቀው በሄርሚና ኤፍሬም እንዲሁም ደግሞ በአብርሽና ሩታ መካከል እንግዲህ የተፈጠረው እንደምታዩት ሁላችንም አዝነናል፣ ሁላችንም ተከፍተናል ማለት ነው። ሁላችንም በነገሮቹ በተለይ ደግሞ እየተናገርነን እንደዚህ ነገር ሊፈጠር ይችላል ብለን እየተናገርነን በመሆኑ አዝነናል። ስለዚህ ማለት ነው ወዶችዬ፣ ዋናው ነገር የምፈልገው ብዙዎቻችሁ የታመማችሁ አላችሁ፣ ብዙዎቻችሁ ብዙ ነገር የሆናችሁ አላችሁ። እዚህ ጋር ይሄ ነው ማለት አልፈልግም። ነገር ግን መጠንከር አለባችሁ፣ መበርታት አለባችሁ። ከራስ በላይ ንፋስ የሚባል ነገር አለ። ከራሳችሁ ጋር ብትሆኑ መልእክቴ ነው ማለት ነው። እንግዲህ እኔ በውስጥ ማግኘት ያለብኝን ሰዎች አግኝቻለሁ፣ ወይም ደግሞ ብዙዎችን አግኝቻቸዋለሁ ማለት ይቻላል። ስለዚህ ምናልባት አሁን በዚህ በቅርብ ሰዓታት ውስጥ ወይም ደግሞ ቀን አካባቢ በተቻለው መጠን ቪዲዮ እንዲለቀቅ እናደርጋለን ማለት ነው። አብዛኞቻችሁን የሚያረጋጋ ከኔም ጨምሮ ማለት ነው የሚያረጋጋና ሰላም የሆነ ቪዲዮ እንደሚለቀቅ ተስፋ አደርጋለሁ በነ ቡዜ በኩል ማለት ነው። ስለዚህ ያው እኔ ከቡዜም ጋር አውርቻለሁ እና ሁሉም ነገር ሰላም ነው እስካሁን እንግዲህ ያው አብርሽን እንዳወራችሁና ነገሮቹ ሰላም እንደሚሆኑ ነው እንግዲህ ያለው። ምንም ችግር የለም፣ ሀብሉንም አላስለብሰውም፣ የአጋንንት ስራም በእኛ ላይ አይሰራም ስትል እንግዲህ መልሳልኛለች ማለት ነው። ቡዜ የአጋንንት ስራ እኛ ካላመንበት አይሰራም፣ አናስለብሰውም፣ አይለብሰውም ሀብሉንም ብላለች። እንግዲህ አብርሽ ለምን ያገኛታል? የብዙዎቻችን ጥያቄ ነው። አብርሃም ለምንድን ነው ሂዶ ሩታን የሚያገኛት? የብዙዎቻችን ጥያቄ ነው። ነገር ግን ደግሞ በጣም በሚገርም ሁኔታ እሱን ወደ እሷ እንዲሄድ የምታደርግበት ጥበብ እንግዲህ እንደ ማንኛውም አባት አብርሽ ልጁን ይወዳል። የመጀመሪያም ልጁ ነው እንግዲህ እንደምታውቁት። በዚያ ምክንያት እንግዲህ አብርሽ በቃ ብዙ ነገር እያለችው እንዳለች እና በቃ ልጃችን እንደዚህ ማድረግ አለብን። በሌላ በኩል ትዝትበታለች፣ በሌላ በኩል ደግሞ ሰላማዊ ሰው ሁና ትመጣለች ማለት ነው ሩታ። ስለዚህ በልጁ ነው ልጅህን እንደዚህ ካላደረክ እኔ ስፈልግህ እዚህ ቦታ ካልተገኘ እያለች እንግዲህ ልጁ የአብርሽ ብቻ ልጅ እንደሆነ ሁሉ በልጁ ነው እንግዲህ እያንገራገረችው ያለችው፣ እየዛተችበት ያለችው በልጁ ምክንያት ነው ማለት ነው። ስለዚህ አብርሽ እንግዲህ ብዙ ነገሮችን እየተባለ ነው። ነገር ግን ደግሞ ወዲያውኑ ይታለላል። ሩታ እንደዚህ ነው ወይ ደግሞ እንደዚህ ካልሆን ከአንተ እንደዚህ ካላደረግ ልጅክን እንደዚህ ያደርጋለሁ፣ ልጅክን የሆነ ቦታ ወስደዋለሁ፣ ብዙ ነገሮችን ትለዋለች። አብርሃም በዚሁ አጋጣሚ ማለት የምንፈልገው ልጅክን የፈለገበት ቦታ ትውሰደው እስኪ ተዋት ማለት ምናልባት እሷ ካልወለደችው ኦኬ ታሳውቀን ማለት ነው። ከዛ ውጭ ግን ልጁን እንደ ማንገራገሪያ ወይ ደግሞ እንደ መዛቻ መንገድ እየተጠቀመች የምትሄድበት ነገር ወይም መንገድ በጣም ነው የሚያስጠላው፣ በጣም ነው የሚደብረው ማለት ነው። ስለዚህ በዚህ መልኩ ነው እንግዲህ አብርሃምን እየዛተችበት ወይ ደግሞ እያጠቃችው ያለችው ማለት ነው ሩታ። አብርሽ ከሩታ ጋር የመሆን ቅድም ሆነ አላማም ሆነ እሷን የማግኘት ፍላጎት የለውም። ነገር ግን ራሱን ዝቅ አድርጎ እየተከፋ እየሄደ ያለው ለልጁ ሲል ነው ማለት ነው እና በልጁ በኩል ስለምታንገራግረው ነው ማለት ነው። በልጁ በኩል ነው የምታንገራግረው ወይም ልጁን ነው እንደ ማጥቂያ መንገድ እየተጠቀመች ያለችው ማለት ነው። ስለዚህ ለዚያ ነው የሚያገኛት ማለት ነው። ወዶም አይደለም ተገዶ ነው ማለት ነው እያገኛት ያለው። ነገር ግን ይህን ነገር ማቆም ለምን እንዳልቻለና ቡዜም እንደዚሁ እንዲያቆም ደጋግማ እጅግ በጣም ብዙ ጊዜ በስልክም እንዲሁም ደግሞ በአካልም ብዙ ነገር እንዳለችው ነግረኛለች ማለት ነው። ስለዚህ አብርሽ ከራስህ ጋር ሆን፣ ልጅህ አባቴ ብሎ ይመጣል። አንተ ግን ተረጋጋና ራስክን አረጋጋ። እንዲሁም ደግሞ ሩታን አታግኛት። እውነት ከሆነና እያንዳንዱ ነገር ሪል ነገር የሆነ ከሆነ
ማግኘት የለብህም መልእክቴ ነው ማለት ነው። እንዲሁም ሄርሜላ እንግዲህ በሰላም እንደተመለሰች እና ሰላም እንደሆነ ነው ነገሮቹ ሰላም እንደሆኑ ነው የሰማሁት። ነገር ግን እንግዲህ ያው እስኪ የምናየው ይሆናል ማለት ነው እያንዳንዱን ነገር ምክንያቱም ሰላም ነው ሊሉ ይችላሉ፣ ወይም ደግሞ ምንም አልሆንሁም ልትል ትችላለች። ነገር ግን ከዚህ በኋላ የሚመጣውን ነገር አይተን ነው ማለት ነው እያንዳንዱን ነገር ማየት የምንችለው። ማለት የምፈልገው ግን ሁላችሁም ከራሳችሁ ጋር ሁኑ፣ ሁላችሁም ተረጋጉ። ያው አብርሽ ሰላም ነው፣ አብርሽ ያለበት ሁኔታ ሰላም ነው። ሰላም እንደሚሆን እንደሚመከር ነው፣ ወደ ራሱ እንደሚመለስም ተስፋ አለን ማለት ነው። እኔ ትናንት እውነት ሪል መሆኑን እንኳን በእነሱ እያረጋገጡ በእነሱ እያወቅሁ ማለትም ትክክለኛ ነገር ወይም እውነተኛ ነገር መሆኑን እንኳን እያረጋገጥኩ እኔ ትናንት ድራማ ሁሉ ነው የመሰለኝ ማለት ነው። በቃ ይሄ ነገር ድራማ ነው ማለት ነው። ዝም ብለን ነው የምንለፈው፣ ዝም ብለን ነው የምንደክመው፣ ዝም ብለን ነው የምናለቅሰው፣ ዝም ብለን ነው የምንታመመው እስከ ማለት ነው የደረስኩኝ። ምክንያቱም ሁለት አይነት በጣም የሚያስጠላ ሁለቱም በጣም የሚያስጠላና የሚደብር ቪዲዮ ነው በአንድ ቀን በአንድ ሰዓት ውስጥ የለቀቁት ማለት ነው። ይሄ ምን ያህል ለኦዲየንስ ግድ እንደሌላቸው፣ ምን ያህል ለኦዲየንስ ምንም እንደማያስቡ፣ ለኦዲየንስ ምን ያህል ክብር እንደሌላቸው፣ ለኦዲየንስ የፈለጋቸውን ቢሆኑ ኦዲየንሶቻችን በዚህ መንገድ መጎዳት የለባቸውም። ብዙ ሰው ያስባል፣ በሰው ሀገር ብዙ ሰዎች ለእኛ ያስባሉ፣ ይጨነቃሉ ብለው አለማሰባቸውን አይቼበታለሁ። በቃ ይህንን ነው ያየሁበት ማለት ነው። የመጨረሻ ነው የሚደብረው፣ የመጨረሻ ነው የሚያስጠላው ማለት ነው። የሰው ልጅ ለእኛ የሚጨነቁ ብዙ ኦዲየንሶች አሉ፣ ለእኛ የሚያስቡ ብዙ ኦዲየንሶች አሉ። ስለዚህ ለእነዚያ ኦዲየንሶች ክብር ይኑረን። ወይም ደግሞ አንድ ቪዲዮ እንደዚህ ቢለቀቅ ዛሬ አንድ ቪዲዮ ዛሬ ይሄ ቪዲዮ ዛሬ መለቀቅ የለበትም ማለት ነበረባቸው። ሁለት አንድ አይነት ቪዲዮ በአንድ ሰዓት ውስጥ መልቀቃቸው በራሱ እጅግ በጣም አሳዝኖኛል። ብዙዎችንም እንግዲህ ለህመምም ሆነ ለተለያየ ነገር የዳረጋቸው የነገሮች መደራረብም ጭምር ነው። እዚህ ጋር ለአብርሽ እየተጨነቁ እዚያ ጋር ሄርሚ ተደገመች ማለት ነው። ገባችሁ? ሁላችንም ከአቅማችን በላይ ነው የሆነው፣ ከአቅማችን በላይ ማለት ነው። እና በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ወደ ራሳችሁ ተመለሱ መልእክቴ ነው። እንዲሁም ደግሞ ለኦዲየንሶቻችሁ ክብር ይኖራችሁ። በቃ ሄርሜም ሁኚ አብርሽም ይሁን ሩታስ መቼም ለሰው ልጅ ክብር የላትም። እነሱም አልቻሏትም፣ እነ ቡዜም አልቻሏትም። እኔ እንግዲህ በሰማሁት ነገር በጣም ነው ያዘንኩት፣ በጣም ያሳዝናል። በዚህ ልክ የሰው ልጅ ክፋት ከሰዎች አቅም በላይ እስከመሆን ድረስ ማለት ነው። ለዚህ ደግሞ ተጠያቂውና ዋናው ነገር አብርሽ ነው ማለት ነው። ስለዚህ አብርሽ ራስክን አስከብር፣ ሄርሜላም እንደዚሁ ራስሽን አስከብሪ፣ ተከበሪ። ይሄ መልእክቴ ነው ማለት ነው። ተከበሪ፣ ራስሽን አስከብሪ። በቃ የትም ቦታ መገኘት የሌለብሽ ቦታ አትገኝ መልእክቴ ነው ማለት ነው። ስለዚህ ይሄ መልእክቴ ነው ማለት ነው የኔ ወዶች። ሰው ማለት የምፈልገው ግን በቃ ሁላችሁም እያላችሁበት ተረጋጉ። ሁሉም ሰላም ነው። እናንተ በሰው ሀገር ማንም የላችሁም። ይህንን ነገር አስቡ። በእኔ እንኳን በጥቂቱ ማለት ነው በጣም በጥቂቱ ከ16 ልጆች በላይ የሆናችሁ በቃ በጣም በሚያስጠላ ነገር ውስጥ ነው ያላችሁት። በሚያስጠላ ነገር ውስጥ ስላችሁ በቃ በስደት ሆናችሁ ግን በጣም በሚያስጠላ ሁኔታ ውስጥ ያላችሁ ልጆች አላችሁ። እዚህ ላይ እንደዚህ ሆናችኋል፣ እዚህ ቦታ ናችሁ፣ እዚህ ላይ ናችሁ አልልም። ራሳችሁን ታውቁታላችሁ ማለት ነው። ስለዚህ ከራሳችሁ ጋር እንድትሆኑ ነው መልእክቴ። በቃ አሸናፊዎች እንድትሆኑ ነው መልእክቴ ማለት ነው። የኔ ወዶች ሰላማችሁ ይብዛልኝ።